እንደ ሙስሊሞች እኛ ካፊር ነን። ካፊር በመሆናችን ለምንድን ነው አላህ ያቆየን በህይወት? ወደ ንስሐ እንድንገባ ነው ወይንስ ይበልጥ ኃጢአት እንድንሰራ ነው? እነሱ ደግሞ እንደኛ አስተምሮ እነሱ በክደት ውስጥ ያሉ አሕዛቦች ናቸው። ፈጣሪስ እንደኛ አስተምሮ እነሱ በህይወት እንዲኖሩ ያቆያቸው ኃጢአት ላይ ኃጢአት እንዲጨምሩ ከዛ በደንብ ይበልጥ ኃጢአተኛ እንዲሆኑ ነው ወይንስ የንስሐ ህይወት አንድ ቀን እንዲያገኙ ነው? ይህንን የምንመለከተው ይሆናል ማለት ነው። እንደ ክርስትናው እንደ እስልምናውም ያለን አስተምሮ። ሳቢር እንኳን ደህና መጣ። ሁሉ ተማም አላችሁ አለን። ሽክራ አለን። ምንድነው ርዕሳችሁ? ርዕሳችን ዛሬ አላህ ሰዎች ኃጢአት ሲሰሩ እንደ እስልምና አስተምሮ ወይንም ደግሞ ካፊር ሲሆኑ፣ እኔ ካፊር ነኝ እንደ እስልምና አስተምሮ አይደለ? እሺ፣ ካፊሮችን በህይወት የሚያቆያቸው ለምንድን ነው? እሱ አላህ የቀመሙ የካዱ ሰዎች እናንተስ አምላክ አለን ብላችሁ የምታመልኩት እኛ በተቃራኒ ለምሳሌ ክርስቲያን አይደለንም። እኛንስ ለምን ተሆን? እሺ፣ ለምን ያጠፋን ከዚች ምድር? እሱን መልስላለኝ። በህይወት ያቆየብህን መልስላለህ። አንተ መልስልኝ ነው። አይ የኛው እነሆ ቅኑ መንገድ ከጨለማው መንገድ ግልጽ ከሆነ በኋላ የፈለገ ይመን የፈለገ ይካደ፣ እነሆ ለጠማማዎች ወይንም ለካህዲያን ገሃነም አዘጋጅተናል ያለ ይናገራል እኛ አምላክ። የእናንተውስ እንዴት ነው? እሺ ኦኬ። ስለዚህ ካህዲያንን ያቆየባቸው ገሃነምን ለመሙላት ነው ማለት ነው። አዎ ገሃነምን እሞላለሁ ብሏል። ምክንያቱም ቃል ኪዳን ስለያዘ ለገሃነም ማለት ነው። ከሰዎችና ከጂኒዎች ገሃነምን መሙላት ቃል ኪዳን ኦልሬዲ ስለገባላት ራይት። በአጠቃላይ በእኔ ላይ የማያምን ሁሉ ገሃነም ይገባል ብለዋል። የእናንተ ንገረኝ። ይሄ እንደዚህ ነው። እኛ ይኸው እንዴት ነው? እሺ እኛን ኢየሱስ ክርስቶስ ለምን ተዋን? በዚህ ምድር ላይ ለምን ያጠፋ ነው? እኛ ክርስቲያን ሙስሊሞች ነን፣ ክደናል በኢየሱስ ክርስቶስ አምላክነት። ያ አሁን የኔ ፖይንት ምን እንደሆነ ታውቃለህ? እንትና ካላመንክ ገሃነም ትገባለህ። የኔን መለስኩልህ እኮ አላህ የፈለገ ይሁን የፈለገ ይካድ ብሏል። ይህ የአንተ ምርጫ ነው። አስገድደው አይ አላመነም ወደ ወንፋት አለበት የሚባል ነገር የለም። ለዛ አላለም አምላካችን። ቅኑ መንገድ ከተገለጸ በኋላ የፈለገ ይመን የፈለገ ይካድ። እሱ እኮ ሌላ ምንም ጥያቄ የለም። እንደዛ ነው። የኔ ጥያቄ እሱ ሳይሆን የኔን ጥያቄ በደንብ አላገኘኸውም። ያ የፈለገ ይመን የፈለገው ያላመነማ ያ ገሃነም ይገባል ኦልሬዲ። ያ ግን ያላመነው በህይወት እንዲቆይ ያደረገበት ምክንያት አላህ ሰውየው ምን እንዲያደርግ ነው? ንስሐ እንዲገባ ነው ወይንስ ኃጢአት ላይ ኃጢአት እንዲጨምር? አይ ኃጢአት ላይ ኃጢአት ይጨምር ንስሐ እንዲገባ ሳይሆን ንስሐም ከገባ ይቀበላለሁ ብለዋል። የኛ መንገድ የተውበት በር ክፍት ነው፣ ወይም የንስሐ በር ማለት ነው። አንተ ልትሞት አንድ ክንድ ብትቀር ወይም ስትሞት ንስሐ ከገባ ከተመለስክ ምህረት ታገኛለህ። አንተ ደግሞ አይ ከሌ አላመነም አጥፋው ከምድር ለምን አጠፋው የምትለው የአንተ ጥያቄ ነው ይሄ። ስለዚህ ልሞት ስል ንስሐ ብገባ አላህ ይቀበለኛል ማለት ነው። ልክ ሊሞት ሲያስጨንቀኝ ንስሐ መጨረሻ ላይ በአላህ ካመንክ ችግር የለም። እኛ እስልምናችን የተውበት በር ክፍት ነው። እንደዚህ ነው ሃይማኖታችን። ስለዚህ ልሞት ስል ስለዚህ በአላህ አምኛለሁ በሙሐመድ ምናምን ካለ ይማራል ማለት ነው። አይዋ በአላህ አምነህ ከሞትክ ችግር የለም። ሩህ ነው ጌታችን፣ ታውቃለህ ይሄን። ስለዚህ አላህ ግን እንደዚህ ያላለውም። አላህ ሩሩ ያልሆነውን አንተ ሩሩ እያደረግከው ነው ማለት ነው። ሱራ 4:18 ክፈትልኝ ያሳየህ። ቀጥታ ካርታው ዘጋጅ ነው። ሊሞት ሲል በአላህ ካመነ ገነት ይገባል፣ አምኗል፣ ይቀበለዋል ብሎናል። ቁርአን እንደዛ አይደለም ወንድሜ። ከቁርአን ጋር ነው ቀጥታ የምትጋጨው። ኦኬ አንብበው ይሄን ክፍል አንብብ ራስህ አንብብ። እኔ ማንበብ አልችልም።
ጸጸትን መቀበል ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣበት ጊዜ ልበበል ሊሞቱ ሲሉ ቢጸጸቱ አላህን ጌታ ነው ሙሐመድን እንዲህ ነው ቢሉ ይቀበላቸዋል ብለህናል አይደለ? ጸጸትንም መቀበል ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣበት ጊዜ እኔ አሁን ተጸጸትኩ ለሚልና ለነዚያም እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። ይህ እኮ ምን ማለት ነው? አንተ ከሃዲ ለምሳሌ ማለት ነው። ለሁለቱም ነው ያለው። ከሃዲ ሆኖ ለሚሞትም ተጸጽቻለሁ ብሎ ለሚሞትም ለሁለቱም አንድ ነው። ላምበል ደግሜ ምን መሰለህ ስባኝ እኔ ልንገርህ ጨርስ። ምክንያቱም ተጸጽቶ አላህ እንደዚህ ነው ብሎ ከሞተ አልከን ገነት ይገባል ብለህ አልከን። ጸጸትንም መቀበል ለነዚያ ኃጢአቶችን ለሚሰሩ ኃጢአት ሰሩ አንዳቸውንም ሞት በመጣባት ጊዜ ኃጢአት ይሰራሉ፣ ሞት መጣባቸው። በሚመጣበት ጊዜ እኔ አሁን ተጸጸትኩ ለሚል ለነዚያ ለነርሱ ካዲዎች ለነዚያም ሁለተኛ ማለት ነው ካዲዎች ሆነው ሳይጸጸቱ ለተጸጸቱትም ላልተጸጸቱትም ሆነው ለሚሞቱ አይደለችም። አንደኛይቱ አካል ኃጢአት ሰራ፣ ተጸጸተ፣ ሊሞት አደጋ ሲመጣበት ወይ የሆነ ነገር ሲሆን ተጸጽቻለሁኝ፣ ስለዚህ አላህ እንደዚህ በለኝ ብሎ አለ፣ አልቀበልህም። አንደኛው ደግሞ ጸጸት ተጸጽቶ ከሞተ በአላህ አምኖ ከሞተ ችግር የለውም ማለት ቁርአኑ ማይለውን ማለት ነው። ቁርአኑን አንብብና አስረዳኝ እሺ። በተፍሲርህ በዑለማዎች አርታት ነው የምንረዳው። አንተ እዚህ ጋር እንደዚህ ብሏል ብላ አንተ ስላልከው አይደለም። ቁርአኑ የሚለው እዚህ ጋር እሺ ይላል የሚል አለ። እሺ ይላል ምን ይላል? ይጸጸታል ይላል ላ እንደዛ አይደለም። ቆይ ይላል ስለ አሁን ምሳሌ እንደዚህ ካለ በኋላ እቺን ምሳሌ አያ ስትፈሰር ማለት ነው ቻንስ ያኔ አንድ ካዲ ያለ ሰው ሊሞት ሲል ማለት ነው ያኔ ገርገራ ላይ ሆኖ ላኢላሃ ኢለላህ የምትለውን ቃል እንደማያገኝ ተስፋ ይቆረጥ እንደማለት ነው። በዚህ ነው የምንረዳውኛ ታውቃለህ። ምሳሌ በሌላ በሐዲስ ማለት ነው የመጨረሻ ቃሉ አሁን አንተ እኮ ሳቢር ተው እለጥፋለሁ የምሬ ነው። አዋጣህም የምር አዋጣህም። እኔ እለጥፋለሁ ማርያም ነኝ እንደ ለጥፍኝ ኢየሱስን የለጠፈም ልክ እባክህ ተው። አይ ሳቢር እኔ ካዋጣ እድል ያንተን አርጉመንት ተቀብዬ ለጥፋለሁ። ና ተመለስ። እድል አያገኙም ሊሞቱ ሲሉ ላኢላሃ አይሉም እያለ ነው። አሁን ደግሞ ስለማይጸጸቱ ነው ወይንም ደግሞ አላህ ጌታ ነው ማለት አይችሉም ሊሞቱ ሲሉ እያለ ነው። አግኝታችሁታል አይደል? አይሉም እያልክ ነው። ሊሞቱ ተመለስ። ፖዝ ነው እኔ ጋር ፖዝ ነው የሚታየኝ። ሳቢር አዋጣም የአርጉመንት ላኢላሃ ወይንም ደግሞ አላህ ጌታ ነው አይሉም እያልክ ነው አይደለ? ሊሞቱ ሲሉ ሳቢር ቀስ በልና እኔ አንተን አርጉመንት ተቀብዬ አፈርስብሃለሁ። ቀጥል፣ የፈለከውን አርጉመንት ተጠቀም ካዋጣ። እሺ ችግር የለም። አሁን ይህ ቁርአን በጅብሪል አማካኝነት ወደ ነብዩ ሰለላሁ ወረደ። ያንን ደግሞ ሲያብራሩ እዚህ ጋር ቢል ምሳሌ አንተ በአንተ ራስ ወይንም በአንተ አእምሮ ተደተው ይሆናል እንደዚህ ማለት ነው። ግን ሙፈስር አለው እንዴት ዑለማዎች እንዴት ቀጥታ የሚለው እዚህ ጋር አንድ ሰው ሊሞት ሲል እኔ በአላህ አምኛለሁ ቢል አላህ አይቀበለውም ነው የሚለው እዚህ ጋር ማለት ነው። ያኔ የመጨረሻ ቃሉ ሊሞት ሲል አካባቢ እኔ ምእመናን ሆኛለሁ ቢል አላህ አይቀበለውም የሚለው። ግን እኔ ያልኩት ምንድነው አንድ ሰው
ሊሞት ሲል በዛችን ሰዓት ላኢላሃ የምትለዋን ቃል አያገኝም ነው የሚለው። ምንድን ነው የማያገኘው? እድል አያገኝም። ያችን ቻንስ ባላህ ምኛለሁ ማለት አታገኝም አንተ ሊሞት ሲል። ስለዚህ ሊሞት ሲል ባላህ ምኛለሁ ማለት ጎበዝ ገርገራ ላይ ሆኖ እንደዛ ማለት አይችልም ነው። ቁርአን ውስጥ ወጣ ቁርአን ጎበዝ ተስማምቻለሁ። ስለዚህ ሐዲስህ እንዳለ አላህን ሊሞት ሲል ከተጸጸተ ተቀባይነት አለው የምትለውን ራስን ዲባንክ አደረግ። ሀው ገርገራ ላይ ሆኖ ማለት ቻንስ የለውም። እናመሰግናለን። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 አንዴ ክፈትልኝ ቃል። ኦኬ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ። ስለምንስ ትሞታላችሁ? ደስ አይልም ይሄ ቃል? እኔ ኃጢአተኛው በኃጢአቱ እንዲሞት አልፈቅድም እንዲመለስ እንጂ ይላል የኛ ጌታ። ይታገሳል፣ ነፍስ ስትወጣ ድረስ ይታገሳል። ተመለስ እያለ ማለት ነው። እስከነ ኃጢአትህ ነፍስ እንድወጣ አይፈልግም። እስከነ ኃጢአትህ ነፍስ እንድወጣ አይፈልግም።